ፋንክሽን ማለት ሪዩዘብል ብሎክ ኦፍ ኮድ ማለት ነው። እና ያ ማለት ነው አንድ የጽፈ ነው ከዛ በኋላ የፈለግንበት ቦታ ላይ መጠቀም የምንችለው የኮድ አይነት ነው ማለት ነው። እንደ አንድ የመኪና ፋብሪካ አድርጋችሁ ማሰብ ትችላላችሁ። አንድ የመኪና ፋብሪካ አንድ ከተገነባ በኋላ ስራ ሲጀምር ጥሬ ዕቃ ይገባለታል። ከዛ በኋላ መኪናዎችን ያመርታል ማለት ነው። ፋንክሽንም ልክ እንደዛው ነው። እኛ አንዴ ፋንክሽን ካዘጋጀን በኋላ ፋንክሽኑን በተጠቀምን ቁጥር እኛም የፈለግነውን ሪዛልት እናገኛለን ማለት ነው። ይህንን ነገር ለማድረግ ፋንክሽን ሁለት ስቴፖችን ማለፍ አለበት። አንደኛ ፋንክሽን ዲክላሬሽን፣ ሁለተኛ ደግሞ ፋንክሽን ካሊንግ የሚባሉትን ስቴፖች ማለፍ አለበት። ፋንክሽን ዲክላሬሽን ማለት እንዴት አድርጋችሁ ታስቡታላችሁ? የመኪናውን ፋብሪካ እንደ መገንባት አድርጋችሁ ታስቡታላችሁ። አንድ ፋብሪካ ስለተገነባ ብቻ መኪናውን ማምረት አይችልም ማለት ነው። የግዴታ ምን መደረግ አለበት? ፋብሪካው ወደ ስራ መግባት አለበት። ፋንክሽን ላይም ተመሳሳይ ሀሳብ ነው ያለው። ፋንክሽኑን ከገነባን በኋላ ወደ ስራ እንዲገባ ፋንክሽኑን መጥራት መቻል አለብን። ፋንክሽኑን ስንጠራው ልክ ፋብሪካውን ስራ አስጀመር ነው እንደማለት ነው። የመጀመሪያው ስቴፕ ጋር ስንመጣ ፋንክሽን ዲክሌር ስናደርግ ጃቫስክሪፕት ላይ ፋንክሽን ኪወርድ እንጠቀማለን። ከዛ በኋላ ቀጥለን ለፋንክሽናችን ስም እንሰጠዋለን። ፋንክሽንን ክሬቲንግ ብዬ ስም ሰጠሁት ማለት ነው። ቀጥዬ የማደርገው ነገር ምንድነው? ብራኬት ተከፍትለትና እዘጋለታለሁ ማለት። ከዛ በኋላ ፋንክሽኑ የሚሰራውን ስራ የምገልጸው እዚህ ጋር ይሆናል ማለት ነው። ከዛ በኋላ ይሄንን ፋንክሽን በዚህ መልኩ ዲክሌር ካረኩት በኋላ ይሄንን ፋንክሽን ዲክሌር ስላደረኩት ምን አላገኝም? ምንም አይነት ሪዛልት አላገኘም ማለት ነው። የግዴታ ምን ማድረግ አለብኝ? ይሄንን ፋንክሽን መጥራት መቻል አለብኝ ማለት ነው። ይሄንን ፋንክሽን ስጠራው እንዴት ነው የማደርገው? መጀመሪያ የፋንክሽኑን ስም እጽፋለሁ ማለት ነው። በዚህ መልኩ የፋንክሽኑን ስም ከጻፍኩኝ በኋላ ብራኬቱን ከፍትለታለሁ ማለት ነው። ይህንን ፋንክሽን በምጠራበት ጊዜ ፋንክሽኑ የሚሰራውን ስራ ሄሎ ወርልድን ፕሪንት ያደርግልኛል ማለት ነው። እንዲሁም ደግሞ ይህንን ፋንክሽን የፈለኩትን ያህል ጊዜ መጠቀም ስላለሁ የዚህን ያህል ጊዜ ነው መጠቀም ፈልግ አሁን ረን ሳደርገው የዚህን ያህል ጊዜ ይወጣል ማለት ነው። ሌላው ነገር ደግሞ ምንድነው? ጥሬ ዕቃ ማስገባት እንችላለን። ሁልጊዜ እንዲህ ካስቀመጥን ፋንክሽናችንን ሁልጊዜ የሚሆነው እንዴት ነው? ሁልጊዜ የምናገኘው ሪዛልት ተመሳሳይ ነው የሚሆነው። ነገር ግን ጥሬ ዕቃችንን አስገብተን ከጥሬ ዕቃችን አንፃር የምንፈልገውን ቫልዩ ማግኘት ከፈለግን ምን እናደርጋለን? ፋንክሽን ፓራሜትሮችን እናስገባለን። ፋንክሽን ፓራሜትር ለማስገባት እዚህ ብራኬት ውስጥ ለሚገባለት ጥሬ ዕቃ ፕሌስ ሆልደር የሚሆን አንድ ቫሪያብል እናስቀምጥለታለን። ያንን ቫሪያብል ማንኛውም ስም መስጠት እንችላለን። ለምሳሌ ኔም የሚባል ቫሪያብል ሰጥ ይችላሉ። ስለዚህ ይሄ በዚህ ኔም ቦታ የሚተካ ነገር ለዚህ ፋንክሽን ለጥሬ ዕቃ ያገለግላል ማለት ነው። ስለዚህ እኔ ሄሎ ወርልድ ከምል ይልቅ ሄሎ ብዬ ከዛ በኋላ የሰውየውን ስም ማስገባት እችላለሁ ማለት ነው። እዚህ ጋር ምን ሲሄድ ቀጥታ ፋንክሽን ስጠራ እንዴት ነው የሚሆነው? ልክ ለኔም የማስገባለትን ቫልዩ ኦር ደግሞ ለኔሙ እዚህ ቫልዩ ይጠይቀኛል ማለት። ስለዚህ ያንን ቫልዩ እኔ አስገባለታለሁ ማለት ነው። ስለዚህ ይሄንን ፋንክሽን ይሄንን ኮድ ረን በማደርግበት ጊዜ ሄሎ አብዱ ብሎ ያስገባለትን ጥሬ ዕቃ ተጠቅሞ ይነግረኛል ማለት ነው። ስለዚህ እዚህ ጋር የማስገባቸው ቫልዩዎች ምን ይሆናሉ? እንደ ጥሬ ዕቃ ያገለግላሉ ማለት ነው። የበለጠ ግልጽ እንዲሆን አንድ ምሳሌ እንድገም። ፋንክሽን ከዛ ፋክቶሪያል እንፈልግ። ፋክቶሪያል የአንድ ቁጥር ተሰጥቶን የእሱን ቁጥር ፋክቶሪያል የሆነ ቁጥር እንቀበላለን፣ የሆነ ነንበር አለን። ከዛ በኋላ ሌት ሪዛልታችን አለ። ይሄ ሪዛልት ኢኒሻሊ 1 ነው። ከዛ በኋላ ፎር ሉፕ ይቀጥላል። አሁን ይህንን ፋንክሽን በምጠቀምበት ጊዜ የሆነ ቁጥር ሳስገባ ለምሳሌ 5 ቁጥርን ላስገባ። ይህንን 5 ቁጥርን አስገብቼ በረን በማደርግበት ጊዜ የ5 ቁጥር ፋክቶሪያል ይወጣል ማለት ነው። የፈለኳቸውን ቁጥሮችን በቀያየርኩ ቁጥር እዚህ ጋር ለምሳሌ የ6ን ባስገባ፣ ቀጣይ ዙር ላይ 3ን ባስገባ፣ በሌላኛው ዙር ደግሞ የ9ን ባስገባ የእነዚህ ቫልዩዎች እያንዳንዳቸው ይወጣልኛል ማለት ነው። ሌላው ነገር ደግሞ ምንድነው? ዲፎልት ፓራሜትር ማስገባት እንችላለን። ፋንክሽን የሚጠቀመው አካል በዚህ መልኩ ምንም አይነት ቫልዩ ካላስገባ በነም ቦታ መግባት የሚችለውን ቫልዩ ማስገባት ስላለን ለምሳሌ እዚህ ጋር 7 ቁጥርን ባደርግ 7 ቁጥር ለነም ዲፎልት ቫልዩ ትሆናለች ማለት ነው። እንግዲህ ሰውየው እዚህ ጋር ቫልዩ ካላስገባ በዲፎልት የሚጠቀማት 7 ትሆናለች። ሰውየው ግን እዚህ ጋር ቁጥር ካስገባ ልክ እዚህ ጋር 5 እንዳደረግነው እሱ ያስገባውን ቁጥር ይጠቀማል ማለት ነው። በዚህ መልኩ የ7ን ፋክቶሪያል ያወጣል ማለት ነው። ዳሴት ነው። ሌላው ደግሞ ሪተርን ቫልዩ ነው። አሁን እስካሁን ባየናቸው ውስጥ ይሄን ከዚህ ፋንክሽን የምናገኘውን ቫልዩ የሆነ ቦታ ላይ ስቶር ማድረግ አንችልም። አንድ ረን ከተደረገ በኋላ
ይጠፋል። ሶ ይህንን ነገር ለመከላከል ሪተርን ቫልዩ መጠቀም እንችላለን። እዚህ ጋር ሎግ ከማድረግ ይልቅ ሪተርን ብለን እዚህ ጋር ሪዛልቷን እናስገባት። እችኛዋን ይህንን ፋንክሽን በምንጠራበት ጊዜ ሪዛልቱን ማስቀመጥ እችላለሁ ማለት ነው። ኮንስት እዚህ ጋር ነምበር ብዬ ከዛ ከፋክቶሪያል 5 የማገኘውን ቫልዩ እዚህ ነምበር ውስጥ ስቶር ማድረግ እችላለሁ ማለት ነው። አሁን ኮንሶል ሎግ ነምበር አሁን የአምስትን ፋክቶሪያል መጠቀም እችላለሁ ማለት ነው። በዚህ መልኩ የአምስትን ፋክቶሪያል ስቶር ማድረግ እችላለሁ ነምበር ላይ። እዚህ ነምበር ላይ የፈለግኩትን ኦፕሬሽን ማድረግ እችላለሁ። ስለዚህ አንድ ፋንክሽን የሆነ ስራ ከሰራ በኋላ መጨረሻ ላይ አንድ ቫልዩስ እንዲሰጠን ወይም ደግሞ አንድ ቫልዩን ሪተርን እንዲያደርግ ከፈለግን ሪተርን ኪወርድን ተጠቅመን ከዛ በኋላ መጨረሻ ላይ ሪተርን ማድረግ የምንፈልገውን ቫልዩ እዛ ጋር ማስቀመጥ እንችላለን። ከዛ በኋላ ፋንክሽኑን በምንጠራበት ጊዜ ያ ፋንክሽን ረን ከተደረገ ካለቀ በኋላ የመጨረሻ ላይ የሪተርን ቫልዩ ይቀመጣል ማለት ነው። ሪተርን ያ ብቻ አይደለም ጥቅሙ። የሪተርን ጥቅም ፋንክሽኑን ከኤክስኪዩሽን ያቆማል ማለት ነው። ከሪተርን በኋላ ያለ ምንም አይነት ነገር ኤክስኪዩት አይደረግም ማለት ነው። እዚህ ጋር አፍተር ሪተርን ቢሆን አፍተር ሪተርን ብናደርገው አፍተር ሪተርን ያለው ነገር ረን አይደረግም ማለት ነው። አፍተር ሪተርን ያለውን ነገር በጣም ልናገኘው አንችልም። ስለዚህ ሪተርን አንድን ቫልዩን ከመስጠትን ባሻገር ከሱ በኋላ ያሉትን ፋንክሽን ላይ ያሉ ከሱ በኋላ ያሉ ነገራቶችን ብሎክ ያደርጋል ወይም ረን እንዳይደረጉ ያደርጋል ማለት ነው። ቀጣይ ደግሞ ረስት ፓራሜትር አለ። ረስት ፓራሜትር ማለት የሚገቡልን አርጊመንቶች መጠን አለመወሰን ማለት ነው። ለምሳሌ ማክሲመም ነምበርን ለመፈለግ ስንፈልግ እዚህ ጋር አንድ ሰው የፈለገውን ያህል ቁጥር ቢያስገባው ማክሲመም ነምበሩን ማውጣት እንድንችል እዚህ ጋር 3 ነጥቦችን አድርገን ከዛ በኋላ ለሱ ፕሌስ ሆልደር እናዘጋጃለን። ይሄ ማለት ያ ሰው የዚህ ማክስ ፋንክሽን ውስጥ የሚከታቸውን ቫልዩዎች በጠቅላላ ሰብስቦ ነም በሚባል አሬ ላይ ያስቀምጠዋል ማለት ነው። ከዛ በኋላ ያንን አሬ መጠቀም እንችላለን። ለምሳሌ መጀመሪያ ላይ ኮንሶል ዶት ሎግ እናርግና ነምን እናውጣት ቀድመን ነምን እናውጣትና ማክስ 12,34 ልበለው። ይህንን ኮድ ረን እናደርገው 12 እና 34 እንደ አሬ ሆኖ ይወጣሉ ማለት። ስለዚህ ረስት ፓራሜትር ማለት አንድን ቫልዩ ኦር አንድ ፋንክሽን ውስጥ የሚገቡ ቫልዩዎችን እንደ አሬ ሰብስቦ የፈለገውን ያህል ቫልዩ ማስገባት እንዲችል የሚያስችል ፊቸር ነው ማለት ነው። ስለዚህ አሁን ማክሲመም ነምበሮችን እናውጣና ሪዘ ኮንስታንት ሌት እንበልና ሌት ሪዛልታችንን ኢዝ ኢኳልስ ቱ ማን እናድርጋት የነም የመጀመሪያ ኤሌመንት ትሆናለች ማለት ነው። ማክሲመም ነምበር የሚወጣ ፋንክሽን በዚህ መልኩ ማስቀመጥ እንችላለን። እዚህ ጋር የፈለግነውን ያህል ቁጥር እናስገባ 17 በዚህ መልኩ የፈለግነውን ቁጥሮች ምን ያህል እናስገባ ፋንክሽኑን ረን ከማድረግ አይገድበውም ማለት ነው። ማክሲመም ነምበሩን ከማውጣት አይገድበውም ማለት ነው። ረስት ፓራሜትር ይሄንን ይመስላል። ሌላው ነገር ደግሞ ፋንክሽን ሪከርሽን ነው። ሪከርሽን ማለት አንድ ፋንክሽን ራሱን እዛው ፋንክሽን ውስጥ እንዲጠራ ማድረግ ማለት ነው። አሁን እዚህ ጋር ፋክቶሪያልን በፎር ሉፕ ሰርተናል። ይህንን ፋክቶሪያል በሪከርሽን ሰርቼ ላሳያችሁ። በሪከርሽን ሰርቼ ላሳያችሁ። ኢፍ ነም ኢዝ ኢኳልስ ቱ 1 then እናደርጋለን ሪተርን ነም then ካልሆነ ግን እዚህ ጋር ሪተርን ስላልሆነ የሚያስፈልግ ሪተርን ነም ታይምስ ፋክቶሪያል ነም ማይነስ 1 ኮንሶል ዶት ሎግ ፋክቶሪያል 3/5 ኦኬ። ስለዚህ በሪከርሽን በዚህ መልኩ መስራት እንችላለን። ያ ማለት ይሄ ፋንክሽን ፋክቶሪያል የሚባለው ፋንክሽን እዛው ፋንክሽኑ ብሎክ ውስጥ ራሱን በራሱ ሲጠራ ሪከርሽን ብለን እንጠራዋለን ማለት ነው። ይሄ ሪከርሽን ይባላል። ስለዚህ ይሄኛው ፋንክሽን በሚሰራበት ጊዜ የአምስትን ፋክቶሪያል በሚፈልግ ጊዜ 5 ይገባና ከዛ በኋላ በቀጣይ ዙር
5ን በቀጣይ ዙር 5 ሲቀነስ 1 4ን ያስገባል ማለት ነው። ከዛ 4ን ሲያስገባ አሁንም ቀጥሎ በሁለተኛ ዙር 4ን እዚህ አስቀምጦ 4 ሲቀነስ 3ን ደግሞ ድጋሚ ወደ ፋንክሽን ያስገባታል። እዚህም 3 ትገባለች። 3 እዚህ ጋር ትቀመጥና በቀጣይ ዙር 2 ትገባለች። አሁንም ፋንክሽን ውስጥ 2ን እናስገባለን ማለት ነው። ይህን አሁንም ደግሞ 2 ከገባች 2 እዚህ ጋር ተቀምጣ አንድን እዚህ ፋንክሽን ውስጥ ታስገባለች ማለት ነው። አንድ ደግሞ እዚህ ጋር ብሎክ ስለምትደረግ አንድ ላይ ያቆምና መጨረሻ ላይ 120ን ሪዛልት ያወጣል ማለት ነው። በዚህ መልኩ ሪከርሽን ይሰራል ማለት ነው። ሪከርሽንን ግን በእንደዚህ አይነት መልኩ ሪተርን ማናረገው ከሆነ ማናቆመው ከሆነ በጣም አስቸጋሪ ነው የሚሆነው። ለምሳሌ ፋንክሽን ግሪት ኮንሶል ሎክ አድርገን የሆነ ግሪቲንግ እናስቀምጥና ሄሎ ወርልድ እንበለውና ቴን ይህንን ግሪት ፋንክሽን መልሰን እዚህ ውስጥ እንጥረው። ቴን ዋት ዊል ሃፕን። ከዛ በኋላ ይህንን ፋንክሽን ከታች እንጥረው። ይህንን ግሪት በምናደርግበት ጊዜ መጨረሻ ላይ ሪንግ ኤረር ይፈጠራል ማለት ነው። ስለዚህ ፋንክሽን ሪከርሽን በምንጠቀምበት ጊዜ ሪከርሽናችንን ብሎክ ሊያደርግ የሚችል ነገር ማስቀመጥ መቻል አለብን። ልክ እዚህ ፋክቶሪያል ላይ ያንን ፋክቶሪያል ብሎክ ሊያደርግ የሚችል ለምን አንድ የምትሆንበትን ኮንዲሽን እንዳስቀመጥኩት ማለት ነው። በዚህ መልኩ ማስቀመጥ መቻል አለብን። አለበለዚያ ግን ኮዳችንን ብሬክ ሊያደርግ ይችላል። ሌላው የፋንክሽን አይነት አሮ ፋንክሽን ነው። አሮ ፋንክሽን እስካሁን ካየን ከኖርማል ፋንክሽን ጋር ተመሳሳይ ዩዝ አለው። ነገር ግን ዲክሌር አደራረጋችን ለየት ይላል። እንዴት ነው የምናደርገው? ልክ ቫሪያብል ዲፋይን እንደምናደርገው በዚህ መልኩ ቫሪያብላችን ዲፋይን እናደርጋለን። ከዛ በኋላ ኢኳል ሳይን ካደረግን በኋላ እዚህ ጋር ቫልዩ ከማስገባት ይልቅ እዚህ ጋር ልክ ብራኬቷን እንከፍታለን። ፋንክሽን ብለን ስሙን ከጠቀስን በኋላ የምንከፍታትን ብራኬት ከዛ በኋላ እዚህ ጋር ኢኳል ሳይን እና ግሬተር ዘን ሳይን ግሬተር ዘን ሳይን ካስገባን በኋላ ብሬሳችንን እንከፍታለን። ከዛ እዚህ ጋር ብሬስ ውስጥ የምናደርገው ነገር ልክ ፋንክሽን ብሎክ ውስጥ እንደምናደርገው ይሆናል ማለት ነው። ስለዚህ ቅድም ፋንክሽን ብሎክ ውስጥ ስናደርገው እንደነበረው አሁንም እዚህ ጋር በተመሳሳይ መንገድ ፋንክሽኑን እንቀጥላለን ማለት ነው። ቅድም ስንሰራ እንደነበረው አሁንም በተመሳሳይ መልኩ ያንን ስራ ይሰራል ማለት ነው።